ገለባ አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል። እኔ ካባለብሽ በወጣ ብዙ ሰው በጣም ትኩረት ሊያረግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም ሐሪሽ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝ። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው ፋራ ነው ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባኝ። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ? መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ይሄ ደግሞ ያሳፍራል። እና አንዳንድ ነገሮች ላይ ዝም ብላችሁ በትኩረት ይዋችሁ እንዴት እየወደቅን እንደሆነ። በእውነት እግዚአብሔር ሁላችንም ከሞት እንዲያስነሳን የሱ ቅዱስ ፈቃድ ይሁንልን። ንስሐ የማይገባ ሰው ምን ይሆናል? ይጠፋል። ልላችሁ የምችለው ይህንን ነው። ንስሐ የማይገባ ሰው እድል ተሰጥቶት ይጠፋል። በነገራችን ላይ ንስሐ የማይገባበት የቤተ ክርስቲያን ቀን የለም። ለምሳሌ በሰሙነ ሕማማት እንደሚታወቀው አስቀድሞ ጸሎተ ፍታት ይደረጋል። ጸሎተ ፍታት ብቻ አይደለም፣ አስቀድሞ የንስሐ ጸሎት ይደረጋል። እሁድ አሁን የፊታችን ሆሳዕና ሰሙነ ሕማማት ላይ እንደዚህ ስላችሁ ኃጢአት ለመስራት ዋስትና እየሰጧቸው አይደለም። ግን ደግሞ ክርስቲያኖችን ኦርቶዶክሳውያን ሆነው ክርስቶሳውያን ሆነው ቢያርፉ አንተ በቸርነት ማራቸው ተብሎ ጸሎት ይደረጋል። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገድል ከተቀመጠው አንዱ ቃል ኪዳን አቡነ ገብረ መንፈስ ቅዱስ ምን ላድርግልህ ብሎ ሲጠይቃቸው ጌታ የተናገሩት አንዱ የኔን ዝክር የዘከረ ሰው መታሰቢያን ያደረገ ሰው ድንገት ሳያስበው ንስሐ ቢሞት እንኳን ማርልኝ የሚል ጥያቄ ነው የጠየቁት። እንደውም ጻድቃን እኮ ይገርባሉ፣ በረከታቸው በሁላችንም ላይ ይደረብን። ድንገት ንስሐ ሳይገባ ቢሞት እንኳን ማርልኝ የሚል። በእነዚህ ነገሮች የቅዱሳን ቃል ኪዳን ጣልቃ ይገባን። በነገራችን አሁን በሰሙነ ሕማማት መሞት የኃጢአት ምልክት አይደለም። ከክፉ ሞት እግዚአብሔር ከድንገተኛ ሞት ሁላችንን የሚሰውረን። ግን አንዳንድ ሰው እገሌ እኮ ኃጢአተኛ ስለሆነ በሕማማት ሞት የኃጢአት ምልክት አይደለም። በየትኛውም ጊዜ ብትሞት የጽድቅም የኃጢአት ምልክት አይደለም። ጉዳዩ ነፍስ ወዴት ትሄዳለች ነው ጉዳዩ። ከዛ በፊት የሰራኸው እንጂ አሟሟት ጅብ በልቶ ብትሞት፣ መኪና ገጭቶ ብትሞት፣ አውሮፕላን ተከስክሶ መርከብ ሰጥሞ፣ እነዚህ ሁሉ የኃጢአትም የጽድቅም ምልክት አይደሉም። 9 ሞት ሞጣ ቢሉት ይላሉ አባቶቻችን፣ አንዱን ግባ በለዋሉ ይባላል። በምንም አይነት አሟሟት ብትሞት የኃጢአትም የጽድቅም ምልክት አይደለም። ስለዚህ ይሄን ማወቅ በዘመነ በዓለ ሃምሳ ንስሐ አይገባም የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አላልኩሽ? በበዓለ ሃምሳ ንስሐ አይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ ሃምሳ ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ ሃምሳ የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባል 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባል? ማን ይሄን ያሰማው? ያ ሰው ኃጢአት ቢሰራ የሚሰጠው ስግደት አይደለም፣ ጾም አይደለም፣ ምጽዋት ይሰጠዋል። ምሳውን ለእኔ ቢጤ እንዲሰጥ ይደረጋል። መጥኖ እንዲመገብ ይደረጋል። ቤተክርስቲያን መጥቶ ጸሎት እንዲያደርግ ይደረጋል። መስገድ ስለማይቻል ስለ ስግደቱ ፋንታ ዳዊት እንዲደግም ይደረጋል። ብዙ ጸሎት፣ ብዙ አቡነ ሰበሰማያት በቀን ውስጥ 40 ጊዜ 50 ጊዜ እንዲያደርስ ይደረጋል እንጂ ንስሐ አይገባም እንዴት ይባላል? ኃጢአት ለመስራት ፈቃድ የወሰድን ይመስል እንዴት እንደዛ ይባል? የለም እንደዛ ነው። በሰሙነ ሕማማት ደግሞ ሰው ኃጢአት እንዳይሰራ ቤተክርስቲያን እንዲሁን ግብረ ሕማማቱ በ24 ሰዓት ውስጥ የተሰሩ ስርዓቶች አሉ። ከሌሊቱ 6 ሰዓት ጀምሮ በየሰዓቱ የሚነበቡ ምንባባት አሉ። ጠዋት 1 ሰዓት፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት። ክርስቲያን ሁሉ ቤተክርስቲያን እንዲሁን ጊዜ የለውም ኃጢአት ለመስራት። ይሄ ብቻም አይደለም፣ የሚመገበው ምግብ ይለያል ኃጢአት እንዳይሰራ። ቀኑን ሙሉ እየሰገደ ይውላል። መመገብ የሚችለው ማታ ከምሽቱ 1 ሰዓት ነው።
የሚመገበው 3 ነገሮች ብቻ ናቸው ወደ አፉ የሚገቡ። አንደኛ ቆሎ፣ ሁለተኛ ውሃ፣ ሶስተኛ ምናልባት ጨው ያለበት ቂጣ። እነዚህ 3 ነገሮችን ብቻ ነው እንዲመገብ የሚያዘው ፍትሐ ነገሥቱ። ስለዚህ ኃጢአት አይሰራም። ኃጢአት ቢሰራ እንኳን ቢወድቅ እንኳን እግዚአብሔር ይፍታ ባይባልም ግን ለካህኑ ይናገራል። ይሄን ኃጢአት ሰርቻለሁ ብሎ ለካህኑ ይናገራል። በዚያ ሰዓት እስካሁኑ ስግደት ይሰጡታል። ምልክቱ ለምሳሌ በዕለተ ስቅለት ንስሐ እንገባለን። በዕለተ ስቅለት እኮ በሰሙነ ሕማማት ያደረግናቸውን በጥብጣቤ ጊዜ ይህንን አድርጌያለሁ ብለን እንናገራለን። 40 ስገድ እንባላለን። እዛው ሰግደን እንመለሳለን፣ እንወጣለን። ንስሐ የማይገባበት ጊዜ ይሄ እግዚአብሔር ይፍታ በመስቀል መባረክ፣ እነዚህ አገልግሎቶች ናቸው የሚቀሩት። ስለዚህ በቤተ ክርስቲያን ንስሐ ዕለት ሳይቋረጥ የሚፈጸም ምስጢር። ንስሐ የማይገባ ምን ይሆናል? ይጠፋል። አነበዋለሁ፣ ጨርሳለሁ። የሉቃስ ወንጌል ምዕራፍ 13 ቁጥር 2 እስከ 5 ድረስ ኢየሱስም መልሶ እንዲህ ያላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች ይሆኑ ይመስላችኋልን? ይላል። እነዚህ ሰዎች የተናገረው ጌታ በጲላጦስ ጊዜ መስዋዕታቸውን ከደማቸው ጋር የቀላቀላቸው ግብር አንከፍልም ብለው የገደላቸው ሰዎች አሉና ስለ እነዚህ ሰዎች ነግረውት ነው ጌታ እንዲህ ያለ። አሁን እነዚህ ሰዎች የተገደሉት ኃጢአት ከሌሎቹ የተለየ ኃጢአት ስላለባቸው ይመስላችኋል ብሎ ነው የጠየቃቸው። አሁን እኛ አንዳንድ ጊዜ የሰዎችን ሞት ስናይ እገሌ ኃጢአተኛ ስለሆነ ተቀሰፈ ብለን እናስባለን። አሁን በሰሜኑ ጦርነት የተሰቃዩ ሰዎች፣ በሌላው ቦታ በረሃብ የሚሰቃዩ ሰዎች አሁን ኃጢአተኞች ሆነው ነው? እሺ ኃጢአተኞች ሆነው ነው ብለን እናስብ። የነሱ ኃጢአት እውነት አሁን ከኛ በልጦ ነው? እንደው መብለጡን ተው። አሁን እንደው የነሱ ኃጢአት ከኛ ጋር የሚወዳደር ሆኖ ነው? ከከተማው ሰው ኃጢአት ጋር በየቀኑ ከሚያመነዝረው ሰው ጋር ፖለቲካ እያቦካ እየጋገረ ሕፃናት እንዲሞቱ ከሚያደርገው ሰው ጋር የገበሬው ኃጢአት እኩል ሆኖ ነው ገበሬው በእሳት የሚጠበሰው? በየቀኑ የሚሞተው በእሳት እየተቃጠለ ከነ ሕይወቱ የሚሞተው እየተዘቀዘቀ የሚሰቀለው ተገሎ ሬሳው በአይሱዚ የሚጎተተው። እነዚህ ሰዎች እንኳን ከኛ የበለጠ ይልና ይቅርና እንደኛ አይነት ኃጢአት ሰርተው ነው። እና አንዳንድ ነገሮችን ስናይ ለኛ ምልክትም ጭምር የሚያነቃ ነው እንጂ ኃጢአተኞች ስለሆኑ አይደለም። ቀጥሎ ጌታ አይደለም ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ቀጥሎም እዚሁ ላይ ወይስ በሰሊሆም ግንቡ የወደቃቸውና የገደላቸው እነዚያ 18 ሰዎች ነው። አንድ ግንብ ተጠግተው ከዝናብ ተጠግተው ግንቡ ተነዶ 18 ሰዎችን ገደላቸው። 18 ሰዎችን። አሁን እኛ በየቦታው የምናያቸው የመኪና አደጋዎች አሉ። መቼስ አሁን መኪና ስንነዳ እግዚአብሔር ጠብቆን ነው እንጂ እነዛ የመኪና አደጋ የደረሰባቸው ሰዎች ሳይጸልዩ ወጥተው ይመስላችኋል? ከኛ የበለጠ ኃጢአት ሳይሰሩ ቀርተው አይደለም። እኛ የነሱ ኃጢአት ከኛ በልጦ ይመስላችኋል? ልክ እንደዛ ሲሆን መደንገጥ ይገባል። ይሄ እኮ ለኔ ነው ማለት ብቻ፣ ይሄ እኮ ለኔ ማንቂያ ብሎ መመለስ ብቻ አይደለም። ከሁሉ ይልቅ በደለኞች መስላችኋልን? አይደለም እላችኋለሁ። ነገር ግን እናንተ ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 13 የሉቃስ ወንጌል ምዕራፍ 13 ከቁጥር 2 ጀምሮ እስከ ቁጥር 5 ድረስ የተቀመጠ ንስሐ አለመግባት እንድንጠፋ ያደርጋል። እግዚአብሔር ከመጥፋት ሁላችንንም ይሰውረን። ስለዚህ ንስሐ ዕለት የሚፈጸም በቤተ ክርስቲያን ትልቅ ምስጢር ነውና ራስን ለንስሐ ማዘጋጀት፣ በንስሐ ሕይወት መመላለስ፣ ብንወድቅ እንኳን የመመለስን ዋስትና መያዝ፣ የእግዚአብሔርን ፍቅር ተረድቶ የእግዚአብሔርን ምሕረት ርኅራኄ ተረድቶ በንስሐ መኖር ያስፈልጋል። አምላካችን እግዚአብሔር በንስሐ እንድንኖር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሆንልን። ሳምንት እግዚአብሔር ቢፈቅድ እንደዚሁ የምስጢረ ቁርባንን ትምህርት ማጠቃለያ በ3 ክፍለን የመጀመሪያው ከቁርባን በፊት ምን እንደሚደረግ፣ ሁለተኛ በቁርባን ጊዜ ምን እንደሚደረግና ሶስተኛ ከቁርባን በኋላ ምን ማድረግ እንደሚገባ እነዚህን ነገሮች እንመለከታለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይመስገን።